ሰላም ጤና ይስጥልኝ ክቡራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ማታ አንድ ብርጭቆ ሙቅ የሎሚ ውሃ ብትጠጡ ጉበታችንን ምን ያክል እንደሚያጸዳ እናም እንደሚደግፍ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም አትዘንጉ። ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን አስቀድሞ ራሱን ያጸዳል። ጉበታችንን ማጽዳት ማለት ምን ማለት መሰላችሁ? የጉበታችሁን ተግባር መደገፍ ብቻ ነው። ጉበታችሁን የሚጎዱ መጥፎ ነገሮችን ማስወገድ እናም የጉበታችንን ጤና የሚደግፉ ምግቦችና መጠጦችን መመገብ ብቻ ማለት ነው እንጂ ጉበታችን በተለምዶ ሰውነታችንን አስቀድሞ ያጸዳል፣ መርዞችንም ያስወግዳል ማለት ነው። ታዲያ ይህንን የሚደግፍ የማታ መጠጥን ነው የምነግራችሁ። ጉበት የሰውነታችን ተፈጥሯዊ መርዛማ ነገሮችን ማስወገጃ አካል ነው። ደምን በማጣራት መርዛማ ነገሮችን በመሰባበር መድኃኒቶችን በማቀነባበር እናም ሆርሞኖችን በማስተካከል በቀን 24 ሰዓት ይሰራል ያለ እረፍት ማለት ነው። ጉበትን በአንድ ሌሊት ታዲያ የሚያጥብ ወይም በተአምር የሚያጸዳ ምንም አይነት መጠጥ የለም። ሆኖም ግን አንዳንድ ከመተኛታችሁ በፊት የሚወሰዱ መጠጦች የጉበት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ፣ የስብ ሜታቦሊዝምን ወይም ደግሞ መቃጠልን ለማሻሻል፣ መርዝ ማስወገጃ ኢንዛይሞችን ለመደገፍና የኢንሱሊን ሴንሲቲቪቲን ለማሻሻል አስፈላጊ ነው። ይህ በተለይ ለስባማ ጉበት ወይም ደግሞ ለፋቲ ሊቨር ምርጥ ነው። እንዲሁም የሌሊት የጥገና ሂደቶችን ለመርዳት ይረዳሉ ማለት ነው። ታዲያ ከሁሉ የተሻለው አስተማማኝ እናም ተግባራዊ አማራጭ ከምንላቸው ውስጥ አንዱ ከመኝታ በፊት አንድ ብርጭቆ ለብ ያለ የሎሚ ውሃ መጠጣት፣ ቀላል በቀላሉ የሚገኝ በትክክል ጥቅም ላይ ሲውልም ጉበታችንን ለማጽዳት ውጤታማ የሆነ መጠጥ ነው። ለምን የሎሚ ውሃ የጉበት ጤናን ይደግፋል ካላችሁ፣ ሎሚ ከሲትረስ ተክል የሚገኝ ሲሆን ቫይታሚን ሲ፣ ፍላቮኖይድስ፣ ሲትሪክ አሲድ እናም አንቲኦክሲዳንቶችን ይይዛል። ለብ ያለ ውሃ ደግሞ የሰውነትን ፈሳሽ መጠን እናም የደም ዝውውርን ያሻሽላል። ታዲያ አንድ ብርጭቆ ለብ ያለ የሎሚ ውሃን የምንጠጣ ከሆነ አንደኛ ተፈጥሯዊ የመርዛማነት ማስወገጃ መንገዶችን ይደግፋል። ደረጃ አንድና ሁለትን ጉበታችን በሁለት ዋና ዋና ደረጃዎች መርዛማ ነገሮችን ያስወግዳል። ደረጃ አንድ መርዛማ ነገሮችን በቅድሚያ ይሰባብራል። ደረጃ ሁለት ላይ ደግሞ እንዲወገዱ በውሃ ውስጥ የሚሟሟ ያደርጋቸዋል። ቫይታሚን ሲ ደግሞ በመርዝ ማስወገጃ ወቅት የሚፈጠርን የኦክሲዲቲቭ ስትረስን በመቀነስ የግሉታቲየን ዋናው አንቲኦክሲዳንትን መልሶ ጥቅም ላይ መዋልን በመደገፍ ይረዳል። ይህ የጉበትን መደበኛ ስራውን ይደግፋል። ሁለተኛ የኦክሲዲቲቭ ስትረስን ይቀንሳል። የጉበት ስብ ወይም ደግሞ ፋቲ ሊቨር እናም የጉበት ብግነት ወይም ደግሞ ኢንፍላሜሽን ከኦክሲዲቲቭ ስትረስ ጋር በጽኑ የተያያዙ ናቸው። የሎሚ አንቲኦክሲዳንቶች ደግሞ ፍሪ ራዲካሎችን ጎጂ ህዋሳትን ያስወግዳሉ፣ የህዋስ ጉዳትን ይቀንሳሉ፣ የጉበት ህዋሳትን ጥንካሬ ይደግፋሉ። ይህ በተለይ በመጀመሪያ ደረጃ ላይ ያለ ስባማ ጉበት፣ ለብክለት የተጋለጡ ሰዎች ላይ እናም ከፍተኛ ስኳር የበዛባቸው ምግቦች ላይ በጣም ጠቃሚ ነው። ሶስተኛ የሰውነትን ፈሳሽም ያሻሽላል። ጉበት ውሃ የሚያስፈልገው መርዛማ ነገሮችን ለማቀነባበር፣ ሐሞትን ለማንቀሳቀስና በኩላሊት በኩል የሚወገዱ ቆሻሻዎችን ለመደገፍ ነው። መለስተኛ
የፈሳሽ እጥረት የጉበት ስራን ያስጨንቃል። ከመኝታ በፊት አንድ ብርጭቆን ታዲያ መጠጣት የሌሊት የደም ዝውውርንናም በሽንት በኩል ቆሻሻን ማስወገድን ይደግፋል። አራተኛ የስብ ሜታቦሊዝምን ወይም ደግሞ መቃጠልን ይደግፋል። ቫይታሚን ሲ የስብ ኦክሳይድንናም የካርኒቲን ምርት ውስጥ ድርሻ አለው። ስብን ለማቃጠል ይረዳል። ምንም እንኳን መጠኑ አነስተኛ ቢሆንም ይህ በጊዜ ሂደት የሜታቦሊዝም ብቃትን ሊረዳ ይችላል። ይህ የሚሰራው አጠቃላይ አመጋገብ ከተሻሻለ ብቻ ነው። አምስተኛ ለኢንሱሊን ሴንሲቲቪቲ ይረዳል። የኢንሱሊን ሬዚስታንስ ለስባማ ጉበት ዋና መንስኤ ነው። የሎሚ ውሃ አነስተኛ ካሎሪ ያለው፣ ስኳር የሌለው፣ ከምግብ በኋላ ያለውን የግሉኮስ መጠንንም ሊያሻሽል ይችላል። የተሻለ የኢንሱሊን ሴንሲቲቪቲ ማለት በጉበት ውስጥ የሚከማች ስብ ይቀንሳል ማለት ነው። ስለዚህ በእነዚህ 5 መንገዶች ማታ የሎሚ ውሃን ሞቅ ያለ መውሰድ የጉበት ማጽዳትን ወይም ደግሞ ስራውን ተግባሩን ይደግፋል ማለት ነው። ታዲያ የሎሚ ውሃን ለመጠቀም በጣም ቀላል ነው። ያን ያክል የምትጨነቁበት ነገር አይደለም። አንድ ብርጭቆ ለብ ያለ ውሃ ውስጥ ግማሽ ሎሚን ጨምቃችሁ ከመተኛታችሁ ከ30 እስከ 60 ደቂቃዎች በፊት መጠጣት ነው። እንደ አማራጭ ትንሽ እርድ መጨመር ትችላላችሁ፣ ለብግነት ወይም ለኢንፍላሜሽን መከላከያ ማለት ነው። ታዲያ እርድን ስትጨምሩ ትንሽ ቁንዶ በርበሬን መጠቀም ግዴታ ነው። ከዛ ውጭ ደግሞ ስኳርን መጨመርን አስወግዱ። ማር መጨመርን አስወግዱ። ግሉኮስን ከፍ ያደርጋል። የተቀመመ የታሸገ የሎሚ ጭማቂን ደግሞ ከመጠቀም ተቆጠቡ። በተጨማሪም የሎሚ ውሃ የዓመታት የአልኮል ጉዳትን አያስወግድም፣ ሄፓታይተስን አያክምም፣ ከባድ የሆነ የጉበት ስብን ደግሞ ለብቻው አይመልስም፣ መርዛማ ነገሮችንም በአንድ ሌሊት ውስጥ አያጥብም። በጊዜ ሂደት ግን አንድ ብርጭቆ ለብ ያለ የሎሚ ውሃ የጉበት ጤናንናም የማጽዳት ሂደቱን ግን ይደግፋል ማለት ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ከባድ የሆነ የቃር ወይም ደግሞ አሲድ ሪፍሌክስ ችግር ያለባቸው፣ የጨጓራ ቁስለት ያለባቸው፣ ስሜታዊ ጥርሶች ሴንሲቲቭ ጥርሶች ካለባችሁ ከጠጣችሁ በኋላ አፋችሁን በውሃ ማጠብ ወይም መቁመጥመጥ ያስፈልጋል። እንዲሁም ከፍተኛ የኩላሊት በሽታ ካለባችሁ ሳትጠጡ ዶክተራችሁን አማክሩ። ለምን ያክል ጊዜ ደግሞ መጠቀም መቀጠል አለባችሁ? ለድጋፍ ሰጪ ውጤት ከ4 እስከ 8 ሳምንታት ያለማቋረጥ ተጠቀሙ። የስኳር አጠቃቀምን ደግሞ ቀንሱ። ከዕለት ተዕለት የእግር ጉዞ ጋር አጣምሩት። ይህ ጥምረት በእውነት የጉበት ጤናን ያሻሽላል። የበለጠ ደግሞ ጠንካራ አማራጭናም የበለጠ ጉልበትን ከፈለጋችሁ በተለይ ግባችሁ ለስባማ ጉበት መሻሻል ከሆነ ክብደትን መቀነስ ያስፈልጋል። ከ5 እስከ 10% የሰውነት ክብደትን መቀነስ ጥሩ ነው። የፍሩክቶስ አጠቃቀምን መቀነስ፣ ጣፋጭ መጠጦችን ማቆም፣ የፋይበር መጠንን መጨመር፣ በቀን ደግሞ 30 ደቂቃ ያክል መራመድ አስፈላጊ ነው። እነዚህ የጉበት ስብን በከፍተኛ ሁኔታ ይቀንሳሉ። በአጠቃላይ ከመተኛት በፊት አንድ ብርጭቆ ለብ ያለ የሎሚ ውሃን መውሰድ የጉበት አንቲኦክሲዳንት ስርዓቶችን ይደግፋል፣ የሰውነታችን ፈሳሽን ያሻሽላል፣ ለሜታቦሊክ ጥገናም ያግዛል፣ ለኢንሱሊን ሴንሲቲቪቲም ይረዳል ማለት ነው። ነገር ግን የሚሰራው እንደ ጤናማ የአኗኗር ዘይቤ አካል ሲሆን ብቻ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።